እና ሰው ማንንም ስለመጣ እና እናንተን ሊያጣላ ቢመጣ እናንተ እኮ ጠንካራ መሆን ያለባችሁ። አሁን እኮ የሁለታችሁ ጥንካሬ ስለሌለ ነገር ነው የተፈጠረው። እንግዲህ የሀይሚና የብሩኬን ነገር ሁላችሁም አይታችኋል። በጣም ልብ የሚሰብር ነገር ነው። ያው ታውቃላችሁ ሀይሚና ብሩኬ ምን ያህል ሰው እየተከታተላቸው ምን ያህል እነሱን ይኸውላችሁ እንደዚህ ለመጥበጥበጥ እንደዚህ ህይወታቸውን ለማደፍረስ የተነሱ ሰዎች አሉ። እና ብሩኬ እንጋባ ያልከው ነገር በጣም አሪፍ ነው። እሷም ጥያቄ መጠየቅ የለብህም ቤተሰብ ጋራ ሽማግሌ ልከ ሁሉን ነገር ብጨርስ አሪፍ ነው። ግን ምንድነው መሰላችሁ እዚህ ጋራ ብሩክ እንደዚህ ቢያደርግ አሪፍ ነበረ። በጣም ነው ደስ የሚለን። ግን ምንድነው ሀይሚ በቃ ያላመነችው ነገር አለ፣ ውስጧ ያላመነው ነገር አለ። ምን እንደሆነ አላቅም ብቻ ቤተሰብ እንጂ እንግዲህ ብሩክ እንጋባ እያለ ነው፣ ሽማግሌ ላክ እያለ ነው። ይሄ ውሸት አይደለም ቤተሰብ። እና ግን ሀይሚዬ ራሷ የሆነ በቃ እኔ አላቅም ብቻ እሷ ምንም ደስተኛ ያላደረጋት ነገር አለ። እንዴት እንዳሳዘነች ማርያም ሳያት ምን ይደረገለ። በስመ አብ ወመንፈስ ቅዱስ። አንደኛ ነገር ደግሞ ምን እንደው ታውቃላችሁ ፍፄ ባክን ከዚህ በኋላ እቺ ልጅ አታገኛት። ምንድነው ቆይ ችግራችሁ? እናንተ እየጎተታችሁ እያመጣችሁ እናንተ ቪዲዮቻችሁ እንዲታይላችሁ እየጎተታችሁ እያመጣችሁ ፍፄ ተው እንደዚህ አታል በቃ አታምጣት። በቃ ኑሯችሁ ኑሩ፣ እናንተ ኑሯችሁ ኑሩ፣ ህይወታችሁ ላይ ውጡ ሁላችሁም። በቃ እግዚአብሔርን ነው የምለው። በጣም ነው የሚያሳዝኑት እነዚህ ልጆች። እግዚአብሔር ዛሬ ሀይሚዬ እንዴት እንደሆነች ስታሳዝን። በቃ ብሩኬሳ እንደዚህ ተሳቆ እስከመቼ ነው? ግን ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ እሺ። እና እኔ እንጃ እኔ ዛሬ ያየሁት ነገር ሁሉ በጣም የሚያሳዝን ነው። እጅግ ልብ የሚሰብር ነገር ነው። የማንም ወጠጤ የማንም ጨምላቃ ሴት መታ የሰውን ህይወት ለመበጥበጥ እኔ ይሁላችሁ አሁንም ቢሆን እኔ ይሁላችሁ ብሩክ ልክ ነው የሰራው። ግን ምንድነው መደባበቅ ነገር ይቅር ነው ምለው። አሁንም ቢሆን የምናገረው እዚህ ጋር ሀይሚን ቆልፎ መያዙ ምንም አይሰራም። በቃ ከዚህ በኋላ እነሱ ተነጋግረው ሁሉ ነገር ተነጋግረው ጨርሰው ሁሉን ነገር ፈተው ማስተካከል ነው እንጂ ያለባቸው። እስከመቼ ነው እንደዚህ ተደብቀው? እስከመቼ ነው እንደዚህ የሚኮነው? እስቲ ንገሩኝ። እስከመቼ ነው እንደዚህ የሚኮነው? እስከመቼ ነው ብሩክ ሀይሚ ላይ ቆልፎባት እንደዚህ የሚኮነው? ስለዚህ ብሩክ ጎበዝ ነው፣ ደፋር ነክ፣ ሁሉን ነገር ማስተካከል ነው ያለብህ። ሁሉን ነገር አውርተ ጨርሰ መጨረስ ነው ያለብህ እንጂ ሀይሚ ላይ ስለተቆለፈ ምንም የሚመጣው ነገር የለም። ገብቷቸዋል። አሁንም ቢሆን እኮ ሀይሚ ላይ ብትቆልፍባትም እኮ እዚህ ጋር ነፍጼ እያመጧት ልጅቷን እያወራች ነው ያለችው። ሀይሚ ፈቅዳልኛለች፣ ሀይሚ ከፈቀደችልኝ ምንም ችግር የለውም ነው ያለችው። እንግዲህ ሀይሚ የፈቀደችው ሁሉን ነገር ለመፍታት ነበር ሀሳቧ ያመጣችው። ግን ያው ማምጣት የለባትም ነበረ። እነሱ ሰው ካልሰሙ፣ እነሱ ሰው ካላጠስጠጉ ምንም ይመጣባቸው ነገር የለም። እግዚአብሔርን ነው የምላችሁ። በቃ እነሱ ሰውን አለማስጠጋት፣ ማንንም ሰው አለማምጣት፣ ብሩክ ካሰበበት ቤት መቀየር ነው እንጂ ምንም ተደባብቆ ምንም የሚመጣው ነገር የለም። ቤተሰብ አሁንም ቢሆን ብሩክ አረጋዋለሁ ያለው ሽማግሌ ይላክ፣ አሪፍ ነው፣ ደስ ይላል። ሀይሚዬም እመኙ ከዚህ በኋላ ብሩክ እርግጠኛ ነኝ ታውቂያለሽ፣ አንቺን የሚጎዳሽ ሰው አይደለም፣ ጥሩ ሰው ነው። ተጋብታችሁ ተሰብስባችሁ አብራችሁ ብኖሩ ጥሩ ነው። እውነት ከሆነ ብሩኬ እውነት ካሰብከው ይሄን ነገር ማለት ነው አትዘንጋ። በቃ መላክ አለበት። አሁን ፋሲካም ደርሷል፣ አመት ባልም ደርሷል። አመት ባል ይወጣል። ከዛ በኋላ ምንም ችግር የለም፣ መጋባትም ትችላላችሁ። ስለዚህ እባካችሁን ተረጋግታችሁ አስቡበት። ብሩኬም አስብበት፣ ሀይሚዬም አስቢበት። እውነቴን ነው የምናገረው። ማሰብ ጥሩ ነገር ነው። እና ሰው ማንንም ስለመጣ እና እናንተን ሊያጣላ ቢመጣ እናንተ እኮ ጠንካራ መሆን ያለባችሁ። አሁን እኮ የሁለታችሁ ጥንካሬ ስለሌለ ነው። የሀይሚም ጥንካሬ ስለሌለ የብሩክም ጥንካሬ ስለሌለ ነው ማንንም መጥቶ በመሃላችሁ ገብቶ የሚጫወትባችሁ። ጠንካራ መሆን አለባችሁ። የሰውን ነገር መስማት የለባችሁም ጭራሽ። በቃ እንዴ በራስ መተማመን ናችሁ። እናንተ እኮ ኦርቶዶክስ ናችሁ እንዴ፣ የቅድስት ድንግል ማርያም ልጆች ናችሁ። በእናንተ መሀል ማንም ገብቶ ሊበጠብጣችሁ አይችልም። ህይወታችሁ ሊያበላሽባችሁ አይችልም። ዋናው የእናንተ ጠንካርነት፣ ዋናው የእናንተ ፍቅር ነው። በቃ ዋናው የእናንተ መተማመን ነው። ማርያምን ነው የምላችሁ። ተማመኑ፣ እምነት ይኑራችሁ። አሁን ብሩኬ ቅድም አንቺ አታምኝም እና ምናምን እያለ ነበር። አንቺም ሀይሚዬ ከዚህ በኋላ ማንም ከብሩክ በላይ የምታምኙ ሰው የለም። እመኚው። ሽማግሌ ሚላክ ሁሉ ነገር ይስተካከል። እነዚህ ነው የምናገረው። ሁሉ ነገር ተስተካክሎ ሀይሚና ብሩኬ እንደ የናንተን ጋብቻ የናንተን እንደ ማርያምን እግዚአብሔር ያሳየኝ ነው ምሎ። በጣም ይሄ ፍቅር በጣም መስዋዕትነት የተከፈለበት ፍቅር ነው። በጣም ብዙ ሰው የገባበት ፍቅር ነው። በጣም ብዙ ሰው
እነሱ ለማጣላት የገባበት ፍቅር ነው። ፍቅራችሁን እንደው እመቤቴ ማርያም ታስተካክልላችሁ ነው ምለው። ሀይሚዬ አይዞሽ የኔ ቆንጆ፣ ብሩክ ላንቺ ብሎ ነው ይሄን ነገር የሚያደርገው። ተረጋጊ ውዴ፣ ምንም የሚመጣው ነገር የለም። እኔ ብሩክ ሀይሚን እንደዚህ ከሚከፋት፣ እንደዚህ ከሚደብራት፣ እንደዚህ ከሚያስጠላት አንተ አውጣት፣ ቤቷ ትሂድ፣ ትመለስ። እናንተ ጠንካራ ሁናችሁ የሚመጣውን ነገር መመለስ ነው ያለባችሁ። ተነጋገሩ፣ እምነት ይኑራችሁ መሀላችሁ ላይ እንጂ እምነት ከሌለ ምንም ነገር የምታደርጉት ነገር የለም። ምንም ስለተደበቅሽ ምንም የሚመጣው ነገር የለም። ማድረግ ያለባችሁን አድርጉ። ጠንካራ ሁናችሁ የሚመጣባችሁን ነገር አብራችሁ እኩል መመለስ ነው እንጂ ያለባችሁ ይሄ ተደባብቆ ምናምን ማለት የለም። በቃ እሷ ማነች? ምን ስለሆነች ነው እናንተ የምትደበቀው? ሀይሚ እና ሀይሚዬ አንቺም የሰው ወሬ መስማት የለብሽም። የማንም ቪዲዮ ቢለቀቅ ማንም ቢሰራ ምንም ነገር መስሚያሽን ጥጥ አድርገሽ ከብሩክ ጎን ሆነሽ ሁሉን ነገር ማለፍ ነው ያለባችሁ ነው ምለው። እና ቤተሰብም ገብቶ ያው ትዳራችሁ የአብርሃምና የሳራ እንዲሆናችሁ የምመኘው እውነት ከሆነ ብሩኬ ያሰብከው ሀሳብ ትክክለኛ እውነት ከሆነ በጣም ነው ደስ የሚለው። ጥሩ ሀሳብ ነው ብሩኬ። እግዚአብሔር ይጠብቅ፣ እግዚአብሔር ይጠብቃችሁ ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ሙዝ መግዛት ከፈልጋችሁ ነው ግዙ።